ስለዚህ ከምንድን ነው የምንጀምረው? ኪዬ እርጎ፣ አንድ እርጎ አለላችሁ። ቻሃ አሲድ ያስፈልገናል ማለት ነው። ቻሃ አሲዳችንን አንድ የሾርባ ማንኪያ፣ እርጎ ያደረኩት አንድ ነው። በአንድ እርጎ ልኬቱን ከነገርኳችሁ ከዛ እናንተ እንደፈለጋችሁ መጨመር ትችላላችሁ። ቻሃ አሲድ በኦሜጋ ስሪ የበለጸገ ነው። ለአይምሮ እድገት ብትሉ፣ ለአጥንት ብትሉ በጣም ጠቃሚ ስለሆነ ቻሃ አሲድ 2 የሾርባ ማንኪያ ያደርጋል። ወፈር እንዲህ ስለምፈልግ እኔ 3 አደረኩት። ፓፓያውን ደግሞ አደርጋለሁ ማለት ነው። እሺ ሌላ ተጨማሪ ግብዓት ቅድም ያልነገርኳችሁ ይሄ የቤት የተፈጨ ቀረፋ ያስፈልገናል። ቫኒላም ያስፈልገናል ማለት ነው። ለዚህ ለቫኒላዋ ትንሽ ማንኪያ ከዛሽ ጋር ፈልጊልኝ። ከዛ ሙዜን ወደ መክተፍ ልሂድና እንግዲህ ሙዛችንን ከትፍና በጣም በቀላል በአጭር ደቂቃ ዲዘርት እንዴት ሰርተን መብላት እንችላለን የሚሉትን ነገር መስራት ትችላላችሁ። አሁን ደግሞ ክረምት ስለሆነ ከልጆቻችሁ ጋር እንደዚህ እንዲሰሩ እንዲያዩት ማድረግና አብራችሁ ኢንጆይ ታደርጋላችሁ። እኔ እንደዚህ መስራት ልጆች እያሉ ደስ ይላል አይደል? በአንድ እርጎ ስለሆነ እንዳጠቁርብን ቶሎ ክትት እናረጋታለን። ከዛ እነዚህን ከትፋችሁ ለዛ ነው ይሄው እችም እንዳጠቁርብን ቶሎ ከታታለን ማለት ነው። የቀረኝ ነገር አለ። ከዚህ ከቀሩኝ ውስጥ አንደኛው ቫኒላ ነው። ቃናውን በጣም ያጣፍጥልናል። ቫኒላ ላይ ቃና ያህል ስለሆነ ያው ትንሽ እየነረኩት ጤናማ ነው እንዳለ ማድረግላችሁ። ዲዘርት ነገር በጤናማ መልኩ እንዴት ሰርታችሁ መብላት ትችላላችሁ። ከዛችን አዋህዳትና ቃና ሁሉም ላይ እንዲዳረስልን። አሁን የቀረ ኪያ ታስታውሽኛለሽ። አሁን እዚህ ላይ የቀሩ ነገሮች አሉ። እስቲ የቀረ ንገሪኝ። ምን ቀረ?